እኛ ጉበኛ አይደለንም፣ ሀቀኛ ነን። ይሄ እዚህ ላይ መሰመር አለበት። 8 ቀን ሙሉ ሲማጸነ ነበር ጉቦ ምናምን እያለ። እንዲያውም እኔ ልጅቱ ለመኖሯ እርግጠኛ ሆንኩት በጉቦና በጥቅማ ጥቅም አጀንዳውን እንዲተው ለማድረግ የፈለገ ለታ ነው ሙሉ በሙሉ ልጅቱ አለች ብዬ የወሰንኩት። እኔ እንዳለ ሰው ነኝ፣ በጥቅማ ጥቅም የምታለል ሰው አይደለም። 8 ቀን እየደወለ ከላይብ ስወጣ የሚደውለው ደግሞ ከላይብ ስወጣ ደውልልኝ ይለኛል። ከላይብ ስወጣ ላይብ ላይ ምን የሚወት አድርገው አወራለሁ ሁሉ ስለው አይቀበልም። ተላይብ ስወጣ አያምንም። ተላይብ ስወጣ እንቅልፌን ትቼ እሱ ጋር ነበር ስጨቃጨቅ ማመሸው። እማይለዋለ እንዴ ደግሞ። ስለዚህ ከአሁንም በመደለል የዝችልኝ ነገር እንዳጠ እንግዲህ እንደምትሰሙት ማለት ነው። ይመች ለአቡፋኑ ማለት ነው። እኔ በገንዘብ እንደራደር፣ ብር ልስጥህ፣ ይሄንን ነገር ተውልኝ እያለው ነበረ እና ሪከርድ አለ እያለ ነው። ምክንያቱም ሀና አለች ማለት ነው እዚህ ጋር እስከ ጥግ ድረስ ሄደን የእሷን ትክክለኛ ዜና እናመጣለን። እናመሰግናለን። ጊፍት የምትሰጡ እህትና ወንድሞቼ አመሰግናለሁ። ኮፕሊንክ ታዋርጉት። እሺ ወይ ኮፕሊንክ እያደረጋችሁ እግር መንገዳችሁን ሰያም ዌልካም በሉት። የምትችሉትን ነገር ማድረግ ትችላላችሁ። ቴንኪዩ መንገደኛው፣ እንወዳለን፣ እናከብርሃለን። ሁላችሁም ያላችሁን ፍቅራችሁን ግለጹበት። ያውጣላችሁ ያለውን ነገርና ሰያ አክብረህን ግን ጥሪያችንን በተለይ እኔ ሰሞኑ በዓል ስለሆነ እሑድና ቅዳሜ ለክርስትና እምነት ፋሲካ በዓል ነበርና በዛን ታይም ቢገባ ሰውም ረፍት አያገኝም እና ማክሰኞ ትገባለህ በኢትዮጵያ 4 ሰዓት ምናምን አልኩት። ይሻል እንጂ እስካሁን ድረስም ይገባ ነበር እና ግን ትልቁን ነገር የተናገርከው ምንድነው በኤምባሲ በኩል እንግዲህ በስደት ያለውን ኢትዮጵያዊ ከፓስፖርት ማደስ ጀምሮ እስከ ተለያየ ፕሮቴክት በማድረግ ዜጎችን ማገዝ ነው እስከሚገባ ድረስ። ያ ነገር ግን በቅጡ አልሆነም ነው። ለምንድነው ያልሆነው? ምንድነው ይዘቱ? እሱን ግን ለኢትዮጵያ ሕዝብ መተው ነው። ከዛ ሲቀጥል ያህኒ ጉዳይ ነው ይሄን ሁሉ ነገር የጫረው አይደለ ሰያ? አንተም እኖርበታለሁ ብለህ ከሄድክበት ሀገር በአቋራጭ ለቀውጣ ተብሎ እንደሞት ደብዳቤ የተጻፈው ያህኒ ጉዳይ ነበር። ያ ጉዳይ ደግሞ ዝም ብሎ የሆነ ተራ የሆነ ነገር አይደለም የተነሳው ነገር። በቃ የሰው ነፍስ መንገድ ላይ ያለ በመጓዝ ላይ ያለ ሰው ታግቷል፣ ልቀቁ ነው። ምንም ሌላ ቀመርም የለው፣ ሌላም ይዘትም የለው። ግን ያ የታገተ ሰው ማን ጋር ነበር ሲባል የግድ አብሮ የነበሩት ሰዎች መጠየቅ ነበረብን። እነሱን ሰዎች ጠይቀናል። መጠየቁ ነው ከተባለ ለልጅቱ መደበቅ ወይም ደግሞ መታገት እንደ መተባበር ይቆጠራል አይደል? ለሰያ ይሄ ሲሆን ምናልባት ልጅቱ እንዳትለቀቅ ወይም ደግሞ ልጅቱ በተባለው ነገር አሳማኝ ባልሆነ መረጃ በህይወት የለችም ስትባል አምናችሁ ተቀበሉ ማለት አሁንም የልጅቱን በህይወት የመኖር ማዳፈን ብሎም የሚጮህ ሰዎችን ማፈን ማስፈራራትና ነገሩ በዛው ተደብቆ እንዲቀር ማድረግ ነው። ይሄ ደግሞ በማንም ስለማይፈቀድ እግዚአብሔር የተሻለ ነገር አድርጓል። ወንድማችን ሁልጊዜም ያማራ መከታ የሆነው ወርቁ አይተህ ነው ያደረገው ነገር ላንተ አይዞ ያለ ነገር ሌሎች ወንድማማቾች ከጎን የነበሩት ሁላቸው ላንተ ያሳዩት ክብር አንተን እንድትጠነክርና ቀጥለክም እንደውም ከምትችለው አቅም በላይ ለእህትህ እስከምትችለው ባለ አቅም በአንተ በኩል የሚደረገው ማለት ነው። ሌላው ደግሞ የራሱ ሚና አለው። በአንተ የሚገኘው ማንኛውም ነገር እንዲቀጥል ከማድረግ አንፃር ትልቅ አስተዋጽኦ። ምክንያቱም መጀመሪያ የመቀመጫ ይብላል ዝንጀሮ። ስለዚህ አንተ መጀመሪያ ቦታ መያዝ አለብህ፣ አይዞ መባል አለብህ።
ይሄን ላደረጉ ሁላቸውም በየሚናቸው ስማቸውን መጥቀስ ባይጠበቅብኝም ከጋሽ ወርቁ ውጭ ያሉትን ሁላቸውም በሚናቸው በሐሳብም በምክርም የሰጡ የረዱ እናመሰግናለን። አሁን ሰያ ከዚህ በኋላ የተረጋጋ ሰው ነው። ቤት አለው፣ አርፏል፣ ላይ መግባት ይችላል። የሚፈልገውን ነገር ለቱ ድምጽ መሆን ይችላል፣ ይቀጥላል። እናንተም ደግሞ ሁሉ ነገር ላይ በላይ በየቀኑ ሰላም አይወራም። ማወቅ ያለባችሁ ነገር በውስጥ የሚሰራ ነገር በውስጥ ይሰራል። በውስጥ የማይሰራ ነገር ሲሆን ላይ በላይ የሚወራ ሲሆን አቡፋኖም ሆነ ማንም ሰው መኩም ቤት እየከፈተ ነበር ሰሞኑን። ሁላቸውም በሚቻለው መጠን ትክክለኛ በሆነ መንገድ ማህበረሰብን ሃይማኖትን በማይነካ መንገድ በትክክለኛ መንገድ የእህታችንን ፍትህ እንጠይቃለን። በህይወት እያለች ሞተች ተብላ ሞት ታውጆባታል። ይሄ እውነት ለመናገር ከወንጀል በላይ ወንጀል ነው። ገብቶሃል አይደለ? አንደኛ አፋኝስ ማን ሆነ፣ አጋጭስ ማን ሆነ፣ ገዳይስ ማን ሆነ የሚለው ነገር ሌላ ጥያቄ ሆኖ ግን በህይወት ያለች ልጅ ልቀቁኝ እያለች ያለች ልጅ ሞታለች ብሎ ማርዳት፣ ለዛውም ደግሞ ፌክ የሆነ መረጃ ይዞ መምጣት፣ ያልሆነችውን ሆናለች ብሎ ለማመን የሚያስቸግር አንድ አይሉ ሁለት አይነት የተለያየ አጽም ሰብስቦ ይዞ በመምጣት ይሄ ሁሉ ነገር የሆነው ለምንድን ነው? የልጅቱን ሞት ለማለባበስ የታሰበ ነገር ስለነበረ ነው። ቴንክ ዩ ጋይስ። የምትሰጡ ልጆች አግዙትኝ፣ ሰፖርት አድርጉት እና አሁንም ማብራራላችሁ ነገር እንደው ነከሌ ብለዋል ማለት የትም ግባ የትም ነግሬሃለሁ። ይመች እየሰማክ ይሆናል። መጥቼልሃለሁ ሳትባረር ገና እኔ እንደተባረርኩት እኔ እንደተሰቃየው ትሰቃያታለህ። ገና አይቀርልህም። ቃል ለምድር ቃል ለሰማይ አይቀርልህም። እኔ እንደተሰቃየሁት ስንት ዋጋ ከፍዬ አይቀርልህም። እመነኛ አይቀርልህም። እያንዳንዱ ሌባ ትዋረዳለህ። በዋትሳፕም ያናገርኳችሁ ታውቃላችሁ። የልጆቹን ፎቶ እየላኩኝ በውስጥ ልጅቱ የት ናት እያልኩ የጠየቅኳችሁ ሰዎች አላችሁ። እናንተም ጠብቁኝ፣ መጣሁኝ፣ ነግሬሃለሁ፣ መጥቼልሃለሁ። እነማን እንደሆናችሁ ታውቃላችሁ። ጉድና ጉዳችሁ ሊወጣ ሲል 30 ደላላ ተባብራችሁ ነው ከዲፕሎማሲ ሰዎች ጋር ሆናችሁ ከይሄንን ነገር የፈጸማችሁብኝ። ሰምቻለሁ፣ አውቃለሁ፣ መረጃው ሁሉ ደርሶኛል። ሌቦች ነግሬሃለሁ። ትዋረዳለህ። ሰላምት ወንድም እንኳን ሰላም መጣ ወንድማችን። አንዳንድ ሰዎች የቅናት መንፈስ ያለባቸው እንደዚህ እህቶቻችንን አስቸግረዋል፣ ፎቶውን አንሱ ወዘተ የሚሉ ቅናተኞች ናቸው። ምናልባት እኛ ሀቅን ባንይዝ ኑሮ እንወድቅ ነበር። ሀቀኞች ስለሆን በደለኞችን ስለሆነ የምናወግዘው፣ አላህ ደግሞ ከኛ ጎን ቆመ፣ ደጋፊያችንን አበዛው፣ አጋዣችንን አበዛው፣ ልባችንን አጠነከረው። ይሄ የአላህ ስራ ነው። አልሐምዱሊላህ። ስለዚህ እናመሰግናለን። ከኛ ጋር ያቆማችሁ በሙሉ እህት ወንድሞቻችን፣ እኛን የምትጠሉም ደግሞ በቁጭታችሁ ተቃጠሉ። ምንም ማድረግ አይቻልም። እርርድ ብንበሉ ምን እናድርገው? ምን እናድርጋለን? በነገራችን ላይ ቲክታክ 99% ወዳጄ እንደሆነ አየሁት እኮ። አንዳንድ እንኳን ሀሳብ ልዩነት የነበረን ልጆች በሙሉ ስለኔ ሲያወሩ ለካ ሰው አይጠላኝም አልኩ። የምር የሚጠሉኝ ያው ይታወቃሉ፣ የተወሰኑ ሰዎች ናቸው። እንዴ ሙሉ የቲክታክ ላይ ያለ ወጣት የኔ ወዳጅ ነው። በቃ ትንሽ ናቸው እና እነስም አይጠሬ ምናምን እና እናመሰግናለሁ ሁላችሁንም። እንግዲህ ሰው ሀገር ነው ያለሁት። እንደዛ መተኛት አለ፣ መነሳት አለ። እንግዳ በጣም እግሩን አይዘረጋም። አሁን ልተኛ ነው። እስቲ ግጥም ካለሽ ቀጥኝ፣ ጨርሽ። አትገፋፉ። ምን ለዛ ይሁን እንደዚህ የሆነ ነገር እንኳን ሲፈጠር ምንም ነገር ለመሆን
አጋጣሚ ያለ መግባባት እንኳን ቢፈጠር መተላለፉ ጥሩ የሚሆነው ለዚህ ሰያ እንዲህ ስላየንም አሪፍ ነው። ነገም ከነገ ወዲያም ሁሌም ቢሆን ከጎንና ምንወር ምንም አታስብ። ማንም ምንም ነገር አይፈጥርም። አንተ ጀስት ጠንከር በል። ኖርማሊ በተላላችሁ ታቅም አሁን አንተና ሚኪ ናችሁ። ተው በቃ ዝም በል፣ ይሄ ነገር ወደ ዘር እንዳይሄድ ዝም በሉ ምናምን እያላችሁ የነበራችሁ እናንተ ናችሁ። አሁንም ያንን ጉዳይ ከእናንተ ጋር ነው ያለ። እኔ ማምንበትን ነግሬያችኋለሁ። ብዙዎቻችሁ በቻላችሁ ታቅም የምትደርሱበት ነገር ካለ ያንን ሞክሩ። አሁንም ያንን ጉዳይ ዝም አትበሉ። እቺ ልጅ ያለችበትን ሁኔታ ምን አይነት ሁኔታ እንዳለች እናንተም ታውቃላችሁ። ስለዚህ እኔ አሁንም ቢሆን ጠንከር ብላችሁ ላይክ በተለይ ሌሎች ላይክ በመኩና በነዘር ያዕቆብ ምክንያት አድርገው ምናምን ያንን ጉዳይ ለማፈን የሚሞክሩት መንገድ እሱ ልክ ስለማይሆን በተቻላችሁ አቅም በተለይ እናንተ ይሄ ነገር ዝም እንዳይባል ለማድረግ ሞክሩ። ሁላችሁ በምንም ነገር ከጎናችሁ ነው ያለን። በምንም በምትፈልጉት ነገር ከጎናችሁ ያለን እኛ ሁሌም ቢሆን ይሄ ሌላ አይ ዝም አንልም ዝም የሚባልም አይደለም። ይሄ ዝም አንልም፣ ዝም የሚባልም አይደለም። ምክንያቱም ቺሊ ለዚህ ቺሊ ብለን ብዙ ነገር ሆነ አይደለ? እስከ መጨረሻው እንድበታለን። እስከ መጨረሻው ዝም አንልም። የሚመጣውን ነገር የሚከፈል ነገር ካለ ከፈን እስከ መጨረሻው የሚከፈል ዋጋም ካለ ተከፍሎ እቺ ልጅ እስከ መጨረሻው ተስበላለ እንደሚከፈል ወንድ ተው እንጂ ነው እኛ እየከፈልን ያለውን ዋጋ ቁጥር አላስገባችሁት ለማለት የፈለገው ወንድ አልገባህም። ሳይ ከዚህም ሌላ ያለፈ ሌላ የሚያስከፍል ነገርም ካለ አሁንም እንቀጥላለን ማለት ነው እንጂ እሱ ማለት ነው አይመስለኝም። ምክንያቱም እኔም ጋር ወንዴ ስለሚያወራ ነው በነገራችን ላይ። እሺ የኛን ከሀገር መባረር እንደ ድራማ ነው ብለው የሚያወሩ ሰዎች አሉና እኔ ላለው ሳይድ ይኸውልህ፣ ይቅርታ አቋረጥኩት። አንድ ነገር ልናገር ነው የገባሁት። የገጠር ልጅ ኮሜንት ለኮሜንት እየሄደ ሀኒ እኮ ከሞተች 3 ወሯ ስለምንድን ነው እንኳን አደረሰሽ የምትሏት እያለ እየኮመተ ነው ያለው። እባካችሁን የጥላቻ ወይንም የግል ጸብ ኑሮብን ምናምን ኖ የራሱን 27 ሌብል ነው። በሌብሉ ማወቅ ትችላለህ እሱ መሆኑን ሚኪ። ስለዚህ እባካችሁ ልጁ በዝምታው ተቀበለ። ህለናውን እንኳን ሽጡ ቢሸመቅጠንም እንደው እባካችሁን በዝምታው ተባበረ። ቆይ ታወሪያለሽ ነጃት፣ አንዴ ጠብቂ። መኩ አብራራ። እኔ መኩን ጠይቄው ነበር። እኔ ላይቭ ላይ ነው እንደዛ ሲጽፍ ነበረ። ገብቼ ሳየው 25000 ፎሎወር ነው ያለው። የሱ 500000 ፎሎወር ነው፣ ግን የሚጠቀመው የሱን ስም ነው የሚጠቀመው የሱን ፕሮፋይል። ከዛ ሚውት አደረኩት እኔ ጋር ማለት ነው። እና ስሙ የገጠር ልጅ ነው ምናምን፣ ግን ወይ ይመች ራሱ ነው ወይ ተክላይ ራሱ ነው ወይ ደግሞ እሱም ራሱ ሊሆን ይችላል በፌክ አካውንት። ግን ዋናው አካውንት ሌብሉን እኔ በሌብሉን ያመንኩት። አዎ ምን ችግር አለው? ሌብል እኮ አሁን ይሆናል ስሙን እና ፎቶውን የቀየረው የሰውዬ። ከዚህ በፊት በሌላ አካውንት የቆየ እኮ ነው። 25000 ፎሎወር አለው አልኩሽ። 25000 ፎሎወር ካለ የቆየ አካውንት ነው፣ አዲስ የተከፈተ አይደለም። በዛ አሁን ግን ስሙን ቀይሯል፣ ፎቶን ቀይሯል። እኔ ገብቼ ስላየው ገብቼ አይቼው 25000 ፎሎወር ነው ያለው። ስለዚህ 25000 ፎሎወር ያለው አንደኛ የገጠር ልጅ ጊፍት ይሰጣል ብዬ አላስብም። ይቀበላል የሱ አይደል አካውንቱን እኔ ማነኝ የሱ አይደለም። ይሄ በሱ ስም አውቀው መጥተው እሱ ሞር ለማስጠቆር የሰሩ ልጆች ናቸው እኔ እስከሚገባኝ ድረስ። እንደዛም ሊሆን ይችላል። እንደገና ራሳቸው እና የመችም ሊሆን ይችላል። ተካከል ችግር የለም። አመሰግናለሁ። ይሄ ነው ሪያሊቲ። እና ዛሬ እንግዲህ ወንድማችን ያው አገር ቀይሯል። ስለዚህ ለዛ ደግሞ አገር ስቀይር አንዳንድ ወጪዎች አሉ። እያንዳንዳችን ከጎኑ መቆማችንን አበባም ያለን አበባ አንበሳም ያለን አንበሳ ሁላችንም ልረዳው ይገባል። ከጎን መሆናችሁን በምንድን ነው የምታሳዩት? just show them whatever you can እና አቅማችሁ የፈቀደውን እርዱት። እሱ እርዱኝ ብሎ አይደለም እኛን የምንለው። ይሄ ልጅ ሴትል ማድረግ አለበት። ያው አገር ሲቀየር ታውቃላችሁ
ብዙ ነገር አለ። ስለዚህ ሁላችሁም እርዱት የምትችሉ። ያና ጉዳይ ግን እስከ መጨረሻው ጉሮሮ ተናንቀን ለፍርድ እስከ ማቅረብ ነው። እነዚህ ሰዎች ለፍርድ እናቀርባለን። ማንም ይንጫጫ